ከመሰረቱ መነሳት ለማስረዳት ጥሩ ነው። አሁን እንግዲህ አንጎል አለ፣ ከዛ አእምሮ አለ ወይም ብሬን አለ፣ ማይንድ አለ። ሁለቱ የተለያዩ ናቸው። አንጎል ወይም ብሬን የምንለው አሁን ለምሳሌ እዚህ ጭንቅላቴ ውስጥ ያለ የሚዳሰስ ቢከፈት አጥንቴ የሚዳሰስ የሚነካ ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ እንደዚህ የሚሉ የተለያዩ ክፍሎች ያሉት በአናቶሚ እንዲያውጥሽ የምታስቀምጪው ስታጠኛ አውጥሽ የምታስቀምጪው ነው እና ወደ 3 ፓውንድ የሚመዝን አካላችን ክፍል ነው። እሱ የሚታይ ነው። ከተከፈተ ጭንቅላታችን ማየት ይቻላል። በቢሊየን የሚቆጠሩ ሴሎች አሉት፣ ኒውሮንስ አሉት። ከዛ ከኮኔክሽንስ ደግሞ በትሪሊየን የሚቆጠሩ ኮኔክሽንስ አሉት፣ እነዚህ ሲናፕሰስ የሚባሉት እና አሁን ለምሳሌ ትምህርት በምንማርበት ጊዜ ይሄ ግንኙነቶቹ አንዱ ነርቭ ከሌላው ነርቭ ጋር አንዱ ነርቭ ከሌላው ነርቭ ጋር ያለው ኮኔክሽን እየጨመረ ነው የሚመጣው። ስለዚህ the more you know the more connections that you have። ስለዚህ ብሬን የሚባለው አንጎል የሚባለው ተከፍቶ ቢወጣ የሚታይ ክብደት ያለው ቀለም ያለው የሚነካ የሚዳሰስ ከኒውሮኖች የተሰራ ብዙ ኮኔክሽንስ ካሏቸው በትሪሊየን የሚቆጠሩ ኮኔክሽንስ ካላቸው ኒውሮንስ የተሰራ የሰውነታችን ክፍል ነው። አእምሮስ አንጎል አእምሮ ማይንድ አይታወቅም። እዚህ ጋር ነው የምትየው አይደለም። እዚህ ውስጥ እንደሆነ እናውቃለን፣ ግን ቀለም የለውም፣ የሚዳሰስ አይደለም። እንደ ብሬን ተለክቶ ይሄን ያህል ኪሎ ነው የምትየው አይደለም። ማይንድ ደግሞ እንደዛ ነው። ስለዚህ ይለያል። ብሬን የሚዳሰስ ነው፣ ይሄኛው የማይዳሰስ ነው። ብሬን ከተከፈተ የሚታይ ነው፣ ማይንድን ፈልገሽ ልታዩ አትችይም። እና ሁለቱ የተለያዩ ናቸው። ብሬን፣ ማይንድ፣ አንጎል፣ አእምሮ የተለየ ናቸው። አሁን ወደ ማይንድ ስንመጣ ማይንድ ጋር በጣም ብዙ አስቸጋሪ ነገሮች አሉ። አንደኛ የባለቤትነት ክርክር አለ። ለምሳሌ ፊሎዞፈሮቹ ማይንድ እኮ የኛ ጉዳይ ነው የሚሉት። ዶክተሮችን what do you know about the mind ነው የሚሉት። the mind is about philosophy የፊሎሶፊ ጉዳይ ነው እንጂ የሕክምና ጉዳይ አይደለም። ሳታየው እንዴት ነው የምታክመው? የቱ ጋር እንዳለ ሳታውቅ እንዴት ነው የምታክመው ብለው ፊሎሶፈርስ ክሌም ያደርጋሉ። ፈላስፎች የፍልስፍናው ዓለም የማይንድ ጉዳይ የኛ ጉዳይ ነው እንጂ የሕክምና ጉዳይ አይደለም ይላሉ። ከዛ የስነ ልቦና ደግሞ ምሁራን ሳይኮሎጂስቶች ደግሞ ነው ማይንድ የኛ ጉዳይ ነው it's ours በእኛ ነው ሊጠና የሚችለው፣ በስነ ልቦና ሊጠና የሚችለው። ሐኪሞችም እዚህ ውስጥ የላቸውም፣ ፊሎሶፈርስ ምን አውቃችሁ ነው ይላሉ። ከዛ ሐኪሞች ደግሞ አሉ። ከሐኪሞችም ደግሞ የአእምሮ ሐኪሞች እና እኛ ነን እኮ የምናክመው ማይንድ ነው። ምንም እንትን ሲል ችግር ሲፈጠር የምናክመው እኛ ነን። ስለዚህ ማይንድ የኛ ጉዳይ ነው ደግሞ ይላሉ። ስለዚህ የባለቤትነት ጥያቄ ያለበት ፊሎሶፈርስ የኛ ነው ይላሉ፣ ሳይኮሎጂስቶች የኛ ነው ይላሉ፣ የአእምሮ ሐኪሞች የኛ ነው ይላሉ፣ የኛ ጉዳይ ነው ፕራይመሪሊ ይላሉ። ግን የሶስቱም እውቀት ያስፈልጋል። እንዲያከራከረበት ምንድነው የማይታይ ጉዳይ ስለሆነ ነው። ግን አይታይ እንጂ በጣም ውስብስብ እስካሁን ድረስ ተጠንቶ ያላለቀ ማንም ሰው ስለ ማይንድ እኔ ሁሉን ነገር አብራርቼ መናገር እችላለሁ ቢል እውነት አይደለም። ምክንያቱም ስለማይታይ አልተጠናም። የምናውቀው ምንድነው? እውቀታችን ኮግኒሽን እዛ ነው ያለው፣ ማይንዳችን ውስጥ ነው ያለው። ቶት ማለት ነው ሀሳባችን ያለው ማይንዳችን ውስጥ ነው። ኢሞሽን የሚባለው ማይንዳችን ውስጥ ነው። ከብሬን አካላት አሉ፣ ግን ኢሞሽን ፕራይመሪሊ እዛ ነው። ፐርሴፕሽን የሚባለው ይሄ አይተን ፐርሲቭ የምናደርገው የምንረዳው ነገር ማየቱ ሳይሆን ግን አይተን የምንረዳው ሰምተን የምንረዳው ነገር ማይንድ ውስጥ ነው ያለው። ኢማጂኔሽን የሚባለው ቁጭ ብዬ በሀሳቤ ኢማጂን የማደርገው ማይንድ ውስጥ ነው ያለው። ሜዲቴት ባድረግ ሜዲቴት የማደርገው በማይንዴ ነው። ሰፊ ነው። እኔ አንድ ጊዜ እንደውም ከዓመታት በፊት the city of the mind ብዬ እንትን አልኩኝ። the city of the mind ብዬ አስተማርኩ። ሳጠናው እንደ ከተማ ነው። ከፈለግሽ እስር ቤትም አለው። ይቅር ያላልሻቸው ሰዎች ካሉ እዛ ታስረው ተሸክመናቸዋል እዚህ ውስጥ እና በጣም ኮምፕሌክስ ነው፣ አስገራሚ ነው። ሰላም ከሰጠነው ሰላም ይሰጠናል። ሰላም ካልሰጠነው ግን ለብዙ ሰውነታችን መጎዳት ደግሞ ኢቭን አካላዊ ሰውነታችን መጎዳት ደግሞ ማይንድ
በጣም ወሳኝ ነው አእምሮ ማይንድ የሚባለው። ስለዚህ ልናወራበት የሚገባ ጉዳይ ነው ማለት ነው። ማይንድ ልዩነታቸው ይሄ ነው፣ ብሬን እና ማይንድ። የአእምሮ ሰላም ማለት አሁን ያነሳናቸው ነገሮች አሉ አእምሮአችን ውስጥ ያሉት። ለምሳሌ ሀሳብ አለ። ሀሳብ በጣም የሚያስቸግረን ነገር ነው። እንደውም በሺዎች የሚቆጠሩ ሀሳቦችን በየቀኑ እናስባለን ይባላል። ቁጥር ሁሉ ይሰጡታል። ኤግዛክት ስላልሆነ ነው ቁጥሩን ያልተናገርኩት። እና ሀሳቦች ይመጣሉ፣ ማይንድሽን ክሮስ ያደርጋሉ። ሀሳብ ይገባሻል። ያላሰብሽው ሀሳብ ድንገት አእምሮሽ ውስጥ ገብቶ ስታስቢው ታገኘዋለሽ። ከዛ ቶት ኮንቴንት አለ፣ ይዘት አለው የምናስበው ሀሳብ። ከዛ ደግሞ ቶት ፍሎ ደግሞ አለው፣ ፍሰቱ፣ ሀሳብ የሚፈስበት መንገድ ደግሞ አለ። ይሄ ትርምስ ነው። አእምሮ ውስጥ የሀሳብ ትርምስ አለ። ብዙ ሀሳብ፣ አሁን ስለዚህ አስባለሁ፣ አሁን ስለዚህ አስባለሁ፣ አሁን ስለዚህ አስባለሁ፣ አሁን ይሄ ሀሳብ ይመጣብኛል። እንዴት አስቸጋሪ እንደሆነ አስቢው። ኢሞሽኖች ደግሞ አሉ እዛ፣ ንዴቱ፣ ቁጣው፣ ብስጭቱ፣ እዛ ጋ ደግሞ እሱ ይተራመሳል። ከዛ ደግሞ ፐርሲቭ ማድረገው አለ፣ ኢማጂን ማድረገው አለ፣ እንትን ማድረገው፣ ፋንታሳይዝ ማድረገው፣ በሀሳብ የማስበው አለ። እነዚህን ሁሉ ውስብስብ የሆኑ ነገሮች ማይንድ ያስተናግዳል። አሁን ፒስ ኦፍ ማይንድ ማለት እነዚህን አረጋግተሽ ትራንኩላይዝ አድርገሽ ተረጋግቶ አእምሮሽ እንዲያስብ ማድረግ፣ ይሄ ፒስ ኦፍ ማይንድ ነው። ምክንያቱም የመረበሽ እድሉ በጣም ሰፊ ነው። ከሁሉ ነገራችን ይልቅ ማይንዳችን ነው የመረበሽ እድል ያለው። እዚህ ጋር ነው ሀሳቡ የሚብላላበት። የሰማነውም ያየነውም ነገር መጥቶ አፌክት የሚያደርገው ማይንዳችንን ነው። ስለዚህ የመረበሽ እድል አለው። እሱን አረጋግተሽ ጠብቀሽው ፕሮቴክት አድርገሽው ሰላም ስትሰጪው that's peace of mind የሚባለው እሱ ነው። እኔ ትልቅ ቦታ ነው የምሰጠው ፒስ ኦፍ ማይንድ። የአእምሮ ሰላሜን በጣም ነው የምጠነቀቀው፣ በጣም ነው ፕሮቴክት የማደርገው። ከምንም ነገር በላይ አእምሮዬን መጠበቅ እወዳለሁ እና ክሊርሊ ማሰብ እፈልጋለሁ። ፒስ ኦፍ ማይንድ ሲኖርሽ ስታስቢ ኮንፊውዝድ አትሆኝም። ክሊርሊ ነው የምታስቢው። በጣም በጥራት ነው የምታቀጂው። በጥራት ነው ሰዎችን ስለ ሰዎች ያለሽ አመለካከት የሚሆነው እና ጥራት ያለው ሀሳብ ይኖራል እና የተረጋጋ ስሜት፣ ጥራት ያለው ሀሳብ፣ ያማረበት ያሸበረቀ ደስ የሚል ማይንድ ይኖረናል ማለት ነው እና የማይረበሽ ብዙ ጊዜ እንደ ማዕበል ነገር ሊነሳ ይችላል አእምሮሽ ውስጥ። መተኛት ያቅትሻል፣ መረጋጋት ያቅትሻል። እያዋራሁሽ ሀሳብሽ ይከፋፈላል፣ እረፍት የለም። መንገድ ላይ ሰዎች እያወሩ ሲሄዱ አላየሽም? ብቻቸውን እያወሩ ይሄዳሉ ወይ ሊጋጩ ይችላሉ። እና ያንን አረጋግቶ አስተካክሎ ሰላም ሰጥቶ ማስቀመጥ እሱ ፒስ ኦፍ ማይንድ ነው። በአጠቃላይ ጠቅልለሽ ስታስቀምጪው አእምሯችን የሚረብሽ ነገር ሰብሰብ አድርገሽ ኮግኒቲቭ ዲስቶርሽንስ ይባላሉ። ሀሳብ ጋር የተያዙ ናቸው። ወይም ኔጌቲቭ ቲንኪንግ ልትይው ትችላለሽ። ኔጌቲቭ ቲንኪንግ አሁን ይሄ ፖዚቲቭ ቲንኪንግ እና ኔጌቲቭ ቲንኪንግ የሚባለው በፊት በሞቲቬሽን ብቻ ነበር የሚታወቀው። አሁን ፖዚቲቭ ሳይኮሎጂ የሚባል መጥቷል። በጥናት ማስተርስ ዲግሪ የምትሰሪለት፣ ፒኤችዲ የምትሰሪለት ፖዚቲቭ ሳይኮሎጂ የሚባል መጥቷል። እና እሱ ምንድን ነው የሚያስተምረው? አእምሯችንን የሚያውኩ ኔጌቲቭ ቶቶች አሉ አእምሯችን የምናስቀምጣቸው ኔጌቲቭ ቲንኪንግ ፓተርኑ ራሱ ኔጌቲቭን ማስብ፣ መጥፎውን ማስብ ከሆነ አእምሮ በጣም ነው የሚጎዳው። እና ግን ተለቅመው ግን ወጥተዋል። ምሳሌዎች ልንገርሽ። አሁን ሜንታል ፊልተሪንግ ይባላል። ሜንታል ፊልተሪንግ ምንድን ነው? አንድ ስብሰባ ሄድኩኝ። በጣም ጥሩ ጊዜ ነበረ እንበል። በጣም ጥሩ ቆንጆ ጊዜ ነበር። ሰው ደስ ብሎታል፣ ተምሯል፣ ያስታውቃል። መሀል ላይ ግን አንድ ሰውዬ ብድግ ብሎ ወጣ ከስብሰባው። አንድ ሰው ነው የወጣው። 3000 ሰው አለ ስብሰባው ላይ። አንድ ሰውዬ ግን ተነስቶ ወጣ። ቤት ስገባ በዚህ በሜንታል ፊልተሪንግ ቤት ስገባ የማስበው 3000ዎቹን ሰዎች ሳይሆን ተነስቶ የወጣውን ሰውዬ ነው። ያሁን እንዴት እንደሚረብሽ አስቢ። እውቀቱ ከሌለን አሁን ተመልካቾቻችን እውቀቱ እንዲኖራቸው ነው የምንፈልገው እና
ያንን ታስቢያለሽ። ያ ሁሉ እኮ መልካም ነገር ተደርጓል። 3000 ሰው ደስ ብሎታል። ተነስቶ የወጣውም ሰውዬ ወይ ውሃ ጠምቶት ነው ወይ ባዝሩም ይሆናል የሄደው ወይ ላልተስማማ ይሆናል። ማታ ግን ገብቼ የማስበው እሱን ነው። ይሄ ሜንታል ፊልትሪንግ ይባላል። ወይም የእኛን ፕሮግራም አንቺ ኮሜንት ማንበብ ፈለግሽ 1000 ኮሜንት አለ እንበል። አነበብሽ፣ በጣም ጥሩ ኮሜንቶች። መሀል ላይ ግን አንዱ ሰውዬ ሰደበሽ፣ አታውቂውም። 1000ውን ጥሩ ኮሜንት ተይና እቺ እሱ የሰደበሽን ታሰላስያለሽ፣ ወይም እሱ የሰጠሽን አለ አይደል፣ አይጠፋም ሁሉ ጊዜ የሚናገሩ ሰዎች። እሷን ትይዥና ታስቢያለሽ። ይሄ የኔጌቲቭ ቲንኪንግ ፓተርን ነው፣ ሜንታል ፊልተሪንግ ይባላል። ሁለተኛ ኦቨር ጀነራላይዜሽን ይባላል። ኦቨር ጀነራላይዜሽንም የኔጌቲቭ ቲንኪንግ ፓተርን ነው። ምን ማለት ነው? ለምሳሌ አሜሪካ ውስጥ አንድ ናይጄሪያዊ ሰው ያገኘው እና እሱ መጥፎ ነገር አረገኝ፣ ገንዘቤን ወስዶ አስቀረብኝ። ናይጄሪያዊ ነው። ስለዚህ ምን እላለሁ? ናይጄሪያውያን ክፉዎች ናቸው እላለሁ። ጀነራላይዝ አደረግ ነው ማለት ነው። ወይም አንድ ሴት አንድ ወንድ በጣም አቢዩዝ አድርጋት ጎዳት። ከዛ ምን ትላለች? ወንዶች ትላለች፣ ወንዶች እንዳታምኛቸው ደግሞ የሚሉ ሰዎች አይቻልም። በጣም ብዙ እንዳታምኛቸው። ወንድ ማለት እንደው እኮ በስም እንዳይምታቱብን ነው እንጂ እኮ ስም የተሰጣቸው አንድ እኮ ናቸው ይላል። ሁሉን ኦቨር ጀነራላይዝ ያደርጋል። ወንዱ ደግሞ በሴት ከተጎዳ ሴት ይላል። ሴት እንዳታምን ይላል። አንድ ሴት ነች እኮ የጎዳችው፣ ግን ቢሊየን ሴቶች አሉ። ይሄ ኦቨር ጀነራላይዜሽን ነው። ስለዚህ አሁን አእምሮ ምን ያደርጋል? ሴት እኮ እንዲህ ነች ብዬ ካሰብኩኝ ከዛ ስንት ሴት ባየሁኝ ቁጥር ያንን ላስብ ነው። ሪሌሽንሺፕም ላይኖረኝ ነው። እሷም እንደዚሁ። ከዛ በብሔር በሃይማኖት ያን የተወሰነ ሃይማኖት ግሩፕን ወስደን እነሱ እኮ በጣም እንዳትቀርባቸው እነሱ ካልን ይሄ ኦቨር ጀነራላይዜሽን ነው። የኔጌቲቭ ቲንኪንግ ፓተርን ነው። አእምሯችንን ከሚረብሹ ነገሮች እነዚህ ናቸው። ሶስተኛው ፖላራይዜሽን ነው። ፖላራይዜሽን ማለት ጥግ ወይም እዛ ጥግ መያዝ ማለት ነው። ወይ በጣም ተቃዋሚ ትሆኛለሽ ወይ በጣም ደጋፊ ትሆኛለሽ። ለምሳሌ በፖለቲካ እንየው። አንድ ሰው ወይ እዛ ጥግ ነው፣ ሙሉ በሙሉ ተቃዋሚ ነው። በቃ አንድም የሚቀበለው ነገር የለም። ያኛው ደግሞ ሙሉ በሙሉ ደጋፊ ነው። ለዛኛው ሰውዬ መንግስት ምንም ስህተት አይሰራም፣ ለዚህኛው ደግሞ መንግስት ምንም መልካም ነገር አይሰራም። ይሄ ጥግ መያዝ፣ ጽንፍ መያዝ፣ ዋልታ ረገጥ ነው የሚባለው፣ እንደዛም ይባላል። እና ጥግ መያዝ ይሄም የሚጎዳ ነው። ትክክለኛው ምንድን ነው? ባላንስ ነው። ስህተቶችን ታያለሽ፣ ጥሩን ታያለሽ። በሁሉም ነገር ነው። በሃይማኖትም ለምሳሌ አንድ ሰው ሃይማኖቱን ይይዝና በጣም ጥግ ይይዝና ሌሎችን ሃይማኖቶች በሙሉ የሰይጣን ያደርጋቸዋል ወይም ሲኦል የሚገቡ ያደርጋቸዋል። ግን ፌርነስ አይኖርም ማለት ነው። ይሄ ይጎዳል። አራተኛው ዲስካውንቲንግ ደ ፖዚቲቭ ይባላል። ዲስካውንቲንግ ደ ፖዚቲቭ ማለት አንድ ነገርን ይሄ የሚያስቸግረው ሰው አንድ ነገር ጥሩ ነገር ሲነገረው ታንኪዩ ብሎ እንደ መቀበል ወይም ደግሞ እንግዲህ ክብሩ ለፈጣሪ ይሁን በማለት ፋንታ የምትነግሪያትን ጥሩ ነገር በሙሉ ትጥለዋለች። ቆንጆ ነሽ፣ አይ ቁንጅና ምን ዋጋ አለው ብለህ ነው። ዘንድሮ እኮ ቁንጅና ምንም አይሰራም። ደግሞ ቁመት ሲያምር ምን ቁመት ሲንቀዋደል ቢውል ምን ዋጋ አለው ብለህ ነው። ምንም እኮ ዋጋ የለውም። አንቺ እኮ ተምረሻል ስትል ዘንድሮ ትምህርት ነው እንዴ? ገንዘብ እኮ የለውም ትምህርት ምን ዋጋ አለው? ጥሩ ቤተሰብ አለሽ፣ ምን ጥሩ ቤተሰብ ቢኖር ምን ዋጋ አለው ብለህ እያንዳንዱን የምትነግሪያትን በሙሉ መሬት ላይ ትጥለዋለች። ይሄ ዲስካውንቲንግ ደ ፖዚቲቭ ይባላል። እና በቃ መደሰት አትችልም። የሚነገራትን ነገር ትክክለኛ የሚነገራትን ነገር እሱን ለመቀበል ትቸገራለች። አምስተኛው ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት በቀደም ለታ ስብሰባ ነበረ። ስብሰባው ላይ እኔ ከተናገርኩ በኋላ አየለ እኔን ሀሳብ የሚቃወም ነገር ተናገረ። አንድ በይ
ሌላ ቀን ደግሞ ስብሰባ ላይ ገብቼ አሁንም ደግሞ እኔ ከተናገርኩ በኋላ አየለ ከእኔ ሀሳብ ተቃራኒ ተናገረ። አየለ ይጠላኛል። በቃ he hates me። ይሄ ጃምፒንግ ቱ ኮንክሉዥን ይባላል። አንዳንዴ እንደዛ እናደርጋለን። የሆነ ነገር ተፈጠረ፣ ከዛ አይ እሱማ ይጠላኛል፣ በጣም ለእኔ ያለው ጥላቻ ልነግርሽ አልችልም እንላለን። አይደለም እኮ አጋጣሚ ሊሆን ይችላል። ይሄ አእምሯችንን የሚጎዳ አስተሳሰብ ነው። ጃምፒንግ ቱ ኮንክሉዥን ይባላል። ከዛ የሚቀጥለው ማግኒፊኬሽን ደግሞ አሁን የኔጌቲቭ እንትኖችን የተጠኑ የኔጌቲቭ አእምሮ ጎጂዎች ነው እያወራን ያለ ነው እና ማግኒፊኬሽን ይባላል። ማግኒፊኬሽን ማለት ደግሞ ቤት የምታግዝሽ ሴት አለች እንበል። ከዛ እያጠበች ብርጭቆ ከእጇ ወደቀና ተሰበረ። ብርጭቆ ተሰብሯል፣ አጥፍታለች። ከዛ በሌላ ሰው ምሳሌ እናርግና መቤቲቱ ስትገባ ብርጭቆ ተሰብሯል። ምንድነው አለቻት። ብርጭቆ ተሰበረብኝ። እንዴት ተሰበረብሽ? እያጠብኩት ከእጅ ያመለጠኝ። ለምን ከእጅሽ ያመልጣል? አይ ከእጅ ያመለጠኝ። ለምን አስበሽ አትሰሪም? እዚህ ቤት ስንት ዕቃ ነው የሚሰበረው? እገዛለሁ ይሰበራል፣ እገዛለሁ ይሰበራል። እስከ መቼ ድረስ ነው ይሄ ብርጭቆ እየሰበርሽ የምትኖሪ? አሁን ምን እያደረገች ነው? ችግሩን እያጎላቸው ነው። ብርጭቆ ነው የተሰበረው፣ ግን ማግኒፋይ ታደርገዋለች። ትዳርን የሚበጠብጥ አንዱ ነገር ይሄ ነው፣ ማግኒፊኬሽን ነው። ለምሳሌ አምሽቶ መጣ፣ አምሽቷል፣ ተሳስቷል። አምሽተን የመጣ አዎ፣ ለምን አምሽተ መጣ? ጓደኞቼ እንደዚህ ብለው። ለምን ከጓደኞቼ ጋር ትገናኛለህ? ያው መገናኘት ስላለብኝ። ትናንትናም እኮ አምሽተን የመጣሁ፣ ባለፈው ሳምንትም እኮ አምሽተን የመጣሁ። እኔ እስከ መቼ ነው ቤት ውስጥ ቁጭ ብዬ እዚህ ተቀምጬ አንተ እንደፈለክ እየሆንክ የምትመጣው? እንዴት ነው እስከ መቼ ነው ይሄንን የምታደርገው? አሁን ምን እያደረገችው ነው? ችግሩን እያገነነችው ነው። እና አንዳንዴ ችግሮችን እናገናለን በጣም። ይሄ ማግኒፊኬሽን ይባላል። የኔጌቲቭ ቲንኪንግ ፓተርን አንዱ አካል ነው እና ይሄ የሚጎዳ ነው። ከዛ ሰባተኛ ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት በአእምሮ አስበሽ አሰላስለሽ ሎጂካሊ ማሰብና መወሰን ሳይሆን በስሜት መወሰን ማለት ነው። ለምሳሌ አንድ ሰው ዛሬ ተናደደ፣ ካሜራማን ነው፣ እኛ ዘገየንበት፣ እንደውም እዚህ ቤት አልሰራም ይላል። በቃ እንዴ ምንድን ነው እሱ? በምንድን ነው? አሁን በአእምሮ አይደለም ያሰበው፣ አሰላስሎ እንደዚህ በቲንኪንግ ፓተርን አይደለም። በኔጌቲቭ ቲንኪንግ ፓተርን በኢሞሽን አይታሰብም። በኢሞሽንም ውሳኔ አይወሰንም። እንደውም ፐኔል የተናደድሽ ጊዜ ተናደሽ ውሳኔ አትወስኝ። የተደሰትሽ ጊዜ ደግሞ በጣም የተደሰትሽ ጊዜም ደግሞ አትወስኝ። ስህተት ትሰሪያለሽ። ተናደን የምንወስናቸው ውሳኔዎች ብዙ ጊዜ ስህተት አላቸው። ከመጠን በላይ ደግሞ ተደስተን የምንወስናቸው ውሳኔዎች ስህተት አላቸው። ይሄ ኢሞሽናል ሪዝኒንግ ነው። በስሜት ላይ ተመስርቶ ውሳኔዎችን መወሰን ማለት ነው። ይሄም አንድ ጎጂ ነው ማለት ነው። ከዛ ምን አለ? ሹድ የሚባል ቃል አለ። እንግሊዝኛው ሹዲንግ ይባላል። አይ ሹድ ዱ ዲስ እና ለምሳሌ ዛሬ መኪና ውስጥ ቁልፍ ረሳሁ እኔ አይደል? ቅድም ሎክ አረገብኝ እየነገርናቸው ለተመልካቾች። ከዛ አሁን ተሳስቻለሁ፣ እቃ ላወጣ ስል ቁልፉን አስቀመጥኩ እዛ ውስጥ። ከዛ በሩ ተዘጋ። ከዛ ቁልፉን ሎክድ ሆነ። ቤት ሄጄ ቁልፍ ማምጣት ነበረብኝ። አሁን በሹዲንግ ምንድን ነው የሚሆነው? አይ ሹድ ሃቭ ቢን ኬርፉል። ራሴን የምለው መጠንቀቅ ነበረብኝ። መሳሳት አልነበረብኝም። ቁልፉን በእጄ መያዝ ነበረብኝ። ይሄንን ማድረግ ነበር እያልኩኝ ራሴን እቀጠቅጠዋለሁ። ራሴን እየቀጣሁት ነው። እኔ ግን ዛሬ ምንድን ነው ያደረኩት? ተሳስቻለሁ፣ ተዘጋብኝ። እናንተ ጋር ሰው ላኩ፣ ቤት ሄድኩኝ፣ ቁልፉን አመጣሁኝ፣ ከፈትኩ፣ አወጣሁኝ። በቃ ያለበለዚያ በቀጠቅጠውስ እንዲህ ማድረግ ነበረብህ። እንዴት ትረሳለህ? እንዴት እንደዚህ ቁልፍ ትረሳለህ? እንዴት ውስጡ ታስቀምጣለህ? እያልኩ ለማለውጠው ነገር የራሴን አእምሮ ቀጠቅጠዋለሁ፣ እጎዳዋለሁ ማለት ነው። ይሄ ደግሞ ሹዲንግ ይባላል። ዘጠነኛው ሌብሊንግ ይባላል። ሌብል ደግሞ ምንድን ነው? አንድ ሰው ዋሸ፣ ከዛ አንተ ዋሽተሃል ማለት ትክክል ነው፣ ዋሸህ እለዋለሁ። ውሸታም ነህ ስለው ግን ሌብል አደረግኩት፣ ለጠፍኩበት ማለት ነው።
አሁን በዚህ ይጎዳዋል። በተለይ ልጆቻችን እንደዛ የምንል ከሆነ ለምሳሌ አንተ ሰነፍ ነህ፣ የቤት ስራ አልሰራም፣ የቤት ስራ ለመስራትህ ስንፍና ነው ማለትና አንተ ሰነፍ ነህ ማለት ይለያያል። ዋሽተሃልና አንተ ውሸታም ነህ ማለት ይለያያል። ምክንያቱም እሱን አሁን ለጠፍንበት ስም ሰጠ ነው፣ ውሸታም ሰነፍ ብለን ለጥፈንበታል። ይሄ ሌብሊንግ ነው። ራሳችንንም ሌብል ካረግን ሰዎችንም ሌብል ካረግን ይሄኛው አስተሳሰብ ይጎዳናል። 10ኛው ፐርሰናላይዜሽን ይባላል። ፐርሰናላይዜሽን ማለት ዩ ቴክ ኢት ፐርሰናሊ። አንድ ነገር ስናገር የሆነ ሊለኝ ፈልጎ ነው ብሎ ማሰብ ነው ብሎ ማሰብ ነው። ለምሳሌ ስብሰባ ላይ ተቀምጠን እንዲህ ማርፈድ ልክ አይደለም ምናምን ብሎ ኃላፊው ከተናገረ እኔ ማለት ፈልጎ ነው ትያለሽ። ለምን ፊት ለፊት አይነግረኝም እንዴ? ለኔ መልእክቱ እኮ ለኔ ነው፣ እኔን እኮ ማስተላለፉ ነው። ግን እኮ አይደለም፣ ሰውዬው እኮ ላይሆን ይችላል። ሌላ ጀነራል ነገር ነው ያወራው፣ እኔም ማለቱ ነው እኮ። ስለዚህ ፐርሰናል አድርጎ መውሰድ፣ ፐርሰናል ኦፌንስ፣ እኔን ሊጎዳኝ ፈልገው ነው እኔን ማለቱ ነው ብሎ መውሰድ፣ እሱ ደግሞ ፐርሰናላይዜሽን ይባላል። 11ኛው ብሌሚንግ ነው። ብሌሚንግ ለእያንዳንዱ ስህተት ጥፋተኛ መፈለግ ነው። የአንተ ጥፋት ነው፣ የአንቺ ጥፋት ነው፣ ለሁሉ ነገር። የኔም እኮ ጥፋት ሊሆን ይችላል፣ ግን የኔም ጥፋት እሱ ላይ ለጥፋለሁ። ለምሳሌ ቅድም በሩ እኮ እንዲህ ያለብኝ እኮ የሆነ ሰውዬ እኮ እያናገረኝ ነበረ ልል እችላለሁ። እሱን ብሌም አደረኩ። አሁን ደግሞ በቀደም አንድ ቦታ ስናነሳው ነበር። ይህ ስለ ትሮማ በጣም መወራት ተጀምሯል። ትሮማ የቻይልድሁድ ትሮማ፣ በልጅነቴ ተጎድቼ እንዲሆኜ የሚባል ነገር መጥቷል። ስለዚህ አሁን ምን መጣ መሰለሽ? የሆነ ሰው ሳይሳካለት ሲቀር እናቴ ነች እኮ እናቴ ጎድታኛለች፣ የዛ ጊዜ ተናገረችኝ ጊዜ ስለጎዳችኝ ነው፣ አባቴ እኮ ስለተቆጣኝ ነው። we are blaming them አባትን። የኛ ልጆች ደግሞ እኛን ብሌም ያደርጋሉ። ባላንስ መደረግ አለበት። ያለበለዚያ ሁሉ ነገር ትሮማ ነው ካልን አሁን አስቸጋሪ ነገር ሊፈጠር ነው። ምክንያቱም አንድ ቀን በ50 ዓመቱ ያልተሳካለት ሰውዬ በራሱ ጥረት አለማድረግ፣ በራሱ ባለመሞከር፣ ባለመማር ያልተሳካለት ሰው እናቴ እኮ ቆንጥጣኝ ነው ሊል ነው። በልጅነቴ እኮ እናቴ በጣም ትቆነጥጣኝ ነበርና እሱ ትሮማ አምጥቶብኝ በቃ ለዛ ነው ብሌም የሚያደርገው። ፌል ስናደርግ በህይወት ብሌም የምናደርገው እንፈልጋለን። ለምሳሌ ሚስቴ ነች፣ ላለመሳካት ምክንያቴ ሚስቴ ነች። በቃ እሷን ስላገባሁ ነው እንደዚህ ሆንኩት፣ አንተን ስላገባሁ ነው ያልተማርኩት፣ አንተን ስላገባሁ ነው። ይሄ ብሌሚንግ ይባላል። ይሄ የኔጌቲቭ ቲንኪንግ ፓተርን ነው። የመጨረሻው ከተጠኑ አእምሮን ከሚጎዱ ኔጌቲቭ ነገሮች አንዱ ደግሞ ካታስትሮፋይዚንግ ነው። ካታስትሮፊ ታውቂያለሽ? ካታስትሮፋይዚንግ ማለት ለምሳሌ አንዲት እናት ልጃቸው አመሸ፣ 2 ሰዓት ነበር የሚገባው፣ 2 ተኩል ሆነ፣ ልጄ አመሸ አሉ። ከዛ ለ3 ሩብ ጉዳይ ሆነ። ከዛ ልጄ አመሸ፣ ደፍተውታል ይላሉ። ደፍተውታል፣ መንገድ ላይ ደፍተውት ነው። ጉዶኛለሁ፣ አይ እኔ ነኝ እኮ የማውቀው። አንዱ ደፍቶታል በቃ እንጂ ልጄ እንደዚህ ያመሽ። በቃ አሁን አንድ ነው ካታስትሮፊ ያደረጉት በአእምሯቸው የሌለ ጥፋት፣ የሌለ መቅሰፍት ነው የሰሩት። እናት ስለሆኑ ነው፣ ግን ካታስትሮፋይሲንግ ይባላል። እና አንድም ችግር ሲፈጠር፣ አንድ ድርጅት ውስጥ የሆነ ችግር ሲፈጠር ተረጋግቶ ችግሩን በመፍታት አስቦ መፍታት ፈንታ በቃ አበላሽቶ ተዘጋ ማለት ነው እኮ ድርጅቱ አለቀለት። ምን ከዚህ በኋላ ምን ዋጋ አለው? አረ ተረጋጋና አስበው የሚስተካከል ነው እንዲህ በቃ አላለቀ እንጂ በቃ ይላል። እና እነዚህ የተጠኑ ኮግኒቲቭ ዲስቶርሽንስ ይባላሉ፣ ወይም ደግሞ አእምሮን የሚጎዱ የኔጌቲቭ ቲንኪንግ አይነቶች ናቸው። እና እነዚህ በሙሉ ከአውቀናቸው ከአእምሯችን ካስወገድንለት እረፍት እንሰጠዋለን። ዋና ዋና ተብለው የተቀመጡት እነዚህ ናቸው። እነዚህን ካስተካከልንለት አእምሯችን ሰላም የማግኘት እድሉ በጣም ይጨምራል።